የትዳር አጋሮች ተሳስበው ከመቆየት ይልቅ ብዙ ነገር የተሻለ ጎን አለኝ ብሎ ራስን አግዝፎ መመልከቱ ለትዳር መፍረስ ምክንያት፣ ለቤተሰብ መበተን ሰበብ እንደሚሆን የስነ ልቦና ባለሙያዎች ይጠቁማሉ። ትዳር ይዘው ጎጆ መስርተው በአንድ ጣራ ስር መኖር የጀመሩ ጥንዶች በብዙ ነገር እኔ የተሻለ ጎን አለኝ በማለት በእጅ ያለን ወርቅ እንደ መዳብ መቁጠሩ፣ ደግሞም በሁሉም ዘርፍ ተወዳጅ ለመምሰል መጣሩ ፍቅርን ሊያቀዘቅዝ፣ ትዳርን ሊያፈርስ፣ ቤተሰብን ሊበትን እንደሚችል የስነ ልቦና ባለሙያው አቶ ብርሃኑ ራቡ ይናገራሉ። ባለሙያው በተለይ በሁለቱ መካከል ትኩረት አጣሁ፣ እይታ ተነፈኩ ያለው ወገን እይታ ወደሚያገኝበት ሊሄድ እንደሚችል ይጠቁማሉ። እሷ ምርጥ የኔ ጌታ ያላለችውን ሌሎች በጣም ብዙ ምርጥ የኔ ጌታ የሚሉት ሌሎች አሉ ደጅ ላይ። ስለዚህ ወደዛ ወንድየው ሊያደላ ይችላል። አንቺ የኔ ንግስት ባለው ያላላትን ውጪ አንቺ ንግስት የሚላት በሻ አለ፣ ሚሊዮኖች አሉ። ስለዚህ ከቤት ያጣነውን ነገር ሁልጊዜም ሰው በባህሪው ከውጪ መፈለጉ አይቀርም። ስለዚህ እኛ ቤት ውስጥ ትዳራችን ውስጥ አንዴ እጃችን ላይ ገባች አለቀ ደቀቀ፣ እጄ ላይ ገባ አለቀ ደቀቀ አይባልም። በደንብ በፍቅር ልንይዝ ይገባል። ብዙ ጊዜ ጥንዶች ትዳር ከያዙ በኋላ ብዙ ነገሮችን ይዘነጋሉ። ከትዳር በፊት ሲያደርጓቸው የነበሩትን ተግባራት ይረሳሉ። ይህ ደግሞ ጎጆን የመፍረስ አደጋ ይገጥመዋል ያሉት የስነ ልቦና ባለሙያው ትዳር መቻቻልን አጥብቆ ይሻል ሲሉም ይመክራሉ። ወሳኙን ነገሮች ይረሳሉ ሰዎች ከትዳር በኋላ። ለምሳሌ ቤት ውስጥ 24 ሰዓት መስራት ትዳር መያዝ ይመስላታል ሴቷን። ያንን ሰው ተቀጥሮም ሊሰራው ይችላል። ፍቅርን ግን ተቀጥሮ የሚሰራ ሰው የለም። ቤቱን ማሳመር፣ ቤቱን መያዝ፣ ቤቱን መንከባከብ፣ 24 ሰዓት መስራት። በተለይ በእኛ ማህበረሰብ ይሄ የሴቷ ስራ ስለሆነ ሴቷ ጉልበቷ በሙሉ እዚህ ላይ ያልቃል። ግን ስተት ነው። ምናልባት አጋዥ ቤት ውስጥ ካለች ልትሰራው ትችላለች። ይሄንን እንደውም ባትኖር ራሱ እነዚህን ቀንሶ ለባል የፍቅር ፊት ማሳየት ደክሟታል፣ ገብቷል፣ አልቃለች ቤት ውስጥ። ከዛ አሁን ባል ደግሞ ሚስትን ያገባው እንድታበላው ብቻ አይደለም፣ ሌሎች ዓላማዎች አሉት። የትዳር ሆድን መሙላት ብቻ አይደለም፣ መብላት አይደለም፣ ቤት ማሳመር ብቻ አይደለም። አሁን በተለይ አጋዥ ቤት ውስጥ የሌላቸው ሴቶች ትዳራቸው ብዙ ጊዜ የመፍረስ ፈተና የሚገጥማቸው በዚህ ምክንያት ነው። ባል አይረዳትም ያንን መድከሟን። አጋዥ ከሌለ ቤት ውስጥ ባል ቢረዳ ጥሩ ነበረ። በእርግጥ ባል ይህን ሁሉ እየሰራች እድሜ ልክ እንዲሁ ቀጥላ የሱስ ሚስት ከየት ያገኝ የሚል ጥያቄም ይነሳል። ደግሞ ይህን ማቻቻል በአንድ በኩል ፍቅሩን የጠበቀ ትዳሩን ያዳነ የመሰለው አባወራ ቤት ውስጥ የጎደለውን አሟላለሁ በሚል ተሯሩጦ ረጅም ሰዓት ሰርቶ ለጎጆ መቃናት፣ ለቤተሰቡ መደሰት ተጠሪ ሆኖ መታየትን መርጦ ስራ ላይ የሚውል ስራ ላይ ውሎ የሚያድር፣ በሌላ ጎኑ ፍቅሩን ሊያጣ፣ ትዳሩን ሊያፈርስ፣ ቤተሰቡን ሊበትን እንደሚችል የስነ ልቦና ባለሙያው ይጠቁማሉ። ጫንቃው እስኪጋጥ እየሰራ ወገቡ እስኪጎብጥ እየሰራ የሚገባው እንዳለ የጉልበት ስራም ይሁን የጥናት ስራም ይሁን የፊልድ ስራም ይሁን በቃ ደምና ወዝ ቀላቅሎ አፍሶ ወደ ቤት ሲመጣ ደግሞት የሚተኛ። እነዚህም ደግሞ ካላቻቻልን ሴቷ ለምን ያህል ጊዜ ነው ይህ ሰው የቀን ሰራተኛ፣ የጉልበት ሰራተኛ፣ የምርምር የጥበብ ሰው ብቻ ሆኖ የባልነት ኃላፊነቱን ሳይወጣ ለምን ያህል ጊዜ ትታገሰዋለች ነው። እሱስ ደግሞ ያቺን ሙሉ ጊዜዋን የቤት ስራ ብቻ የምትሰራ ሌላውን ዘር የሚተካበትን ጉዳይ ሌላውም ደስታ እንዲገኝበት ፈጣሪ ያቀደውን በጤናም በሁሉም ነገር ወሳኝ ነው የተባለውን ነገር ትታ ያን ያህል ስትደክም መቼ ነው ሚስት የምትሆነው? ስለዚህ በትዳር ውስጥ ከገባን ትዳራችን እንዲቆይ ንቅት ብለን እያንዳንዱን ኃላፊነታችን የውጭውንም የቤቱንም እየተወጣን ሊሆን ይገባል። ትዳር ትልቅ ተቋም ነው። አንድ ትዳር ሲፈርስ የሚናጋው ብዙ ነገር ነው የሚሉት አቶ ብርሃኑ ራቡ ብዙ ጊዜ ትዳር የመፍረስ አደጋ የሚጋረጥበት መቻቻል ስለሚጎለው ስራ ሲባል ቤት ያለው ነገር ስለሚዘነጋ እንደሆነም ይመክራሉ። ከውጭ ወንድየው ቤት አቀናለሁ ብሎ ወዝና ደሙን ያፈሳል። ግን በዚህ በኩል ቤት እየፈረሰ ነው። ሌላም ጉዳይ አለ። ሴቷ መታቀፍ፣ መደነቅ፣ መወደድ፣ መሳም፣ መፈቀር ትፈልጋለች ቤት ውስጥ። ሴቷ ደግሞ ቤት ውስጥ ወገቧ እስኪሰበር ማጠቡ የሷ፣ ምግብ መቆስራቱ የሷ፣ ቤት ማጽዳት፣ ልጆች ምሳቃው መቋጠር ምናምን 1000 መከራ ጫንቋ ላይ ተቀምጧል፣ ወዟ ፈሷል። ግን ሌላ ደግሞ ይቀራል። ስለዚህ እነዚህን የማናስማማ ከሆነ የማናጣጥም ከሆነ ትዳራችንን ማስቀጠል አንችልም።
ፍቅራችን ማስቀጠል አንችልም። ህይወት ሚዛን ትፈልጋለች። ሚዛን ጠብቀን ነው የምንኖረው። ከቅርብ ጊዜ ወዲህ የትዳር መፍረስ፣ የባለትዳሮች ፍቺ ቁጥር እየጨመረ በተጋቡ በወራትና በጥቂት ዓመታት የሚለያዩ ጥንዶች ብዛቱ እያሻቀበ እንደሆነ የአዲስ አበባ ከተማ ሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የሚያወጣው መረጃ ይጠቁማል። በቅርቡ ባወጣው መረጃም የትዳር ፍቺ 54 በመቶ ጭማሪ እንዳሳየ ተነግረዋል።